السلام عليكم ورحمة الله وبركاته. ዛሬ የምናገረውን ነገር ሴቶች እህቶቼ በደንብ አድርጋችሁ ስሙኝ። ምን ይባላል መሰላችሁ? ግርግር ለሌባ ይመቻል ይባላል። ሰሞኑን እየተካሄደ ያለ አንዳንድ እንቅስቃሴዎችን እያየሁ ነውና ሀገራችን ኢትዮጵያ ላይ በጣም ብዙ መስተካከል ያለባቸው ነገሮች አሉ። መስተካከል ካለባቸው ነገሮች ብዬ ከማስባቸው ነጥቦች አንደኛው ምንድነው? ከሴት ልጅ ጥቃት ጋር ተያይዞ ባለው ነገር ላይ ያሉት ህጎች መስተካከል አለባቸው። ያን ጥቃት የሚያደርሱ አካላት ያንን ጥቃት ዳግመኛ እንዳያደርሱ ያደረሱትን አይደለም ወደፊት እያሰቡ ያሉትን በደንብ አድርገው እንዲያስቡበት ጥሩ የሆነ መቀጣጫ የሆነ ህግ መቀመጥ አለበት ብዬ ነው የማስበው። እንዲሁም ባለፈው ይሄንን እንዳሳብ አድርጌ አንስቼ ነበርና ብዙ ሰዎች ጮኸውብኝ ነበር። እሱ ምንድነው? ከሴት ልጅ መደፈር ጉዳይ ጋር ተያይዞ ለምን ኢስላማዊ የሆነ ህግ አፕላይ አይደረግባቸውም? እነኚህ ሰዎች በኢስላም በኩል አንድ ሰው ሴት ልጅን ከደፈረ ተግባባን ሐድ الحرابة ሊቆምበት ይችላል። በሰላም ያለን ማህበረሰብ ውስጥ አንዲትን ሴት ይዞ የደፈረ ግድያ ከመጣ እሱ ጥርጥርም የለውም። خلاص ግድያ ከመጣ ከዚያ በኋላ ግድያ ነው። ከደፈረ ራሱ በጣም ብዙ መዘዞች አሉት። በሸሪዓውም በደንብ አድርጎ ተጋኖ ነው የሚታየው። ከዚህ ነገር አንፃር ለምንድን ነው ይህ ነገር የማይታየው? ምክንያቱም ኢስላም ይሄን ነገር ሲያስቀምጥ ማንም ሰው ሴቶችንም እንዳይዳፈር መብታቸውን እንዳይነካ ሴቶች በአቅም በጉልበት ከወንዶች እኩል ስላልሆኑ ሸሪዓ ደግሞ በህግ ደረጃ የነሱን ደህንነትን አስጠበቀ ማለት ነው። ተግባባን? እነኚህ ነጥቦች አሉ። እነኚህ ነጥቦችን ባለፈው አንስቼ ነበር፣ አሁንም እያነሳሁ ነው። የሴት ልጅ ጥቃት የሁላችንም ጥቃት ነው። እናቶቻችን ናቸው፣ እህቶቻችን ናቸው። ይሄን ሙሉ በሙሉ አምንበታለሁ። ግን የቪዲዮ መጀመሪያ ላይ ግርግር ለሌባ ይመቻል ብያችሁ ነበር። ሰሞኑን ይሄን ነገር እያናፈሱ ያሉትና እያሯሯጡ ያሉት ሰዎች ፌሚኒስቶች ናቸው። ምን አይነት ፌሚኒስቶች ናቸው? ወደ ኤክስትሪም ደረጃ የሄዱ ፌሚኒስት ናቸው ወይስ ጀማሪ ፌሚኒስት ናቸው ከተባለ ጭንቅላት ላይ ያሉት ከላይ ሆነው ይሄን ነገር እመራለን ብለው ክሌም የሚያደርጉት ፌሚኒዝም ውስጥ በጣም የሄዱ ብዙ ነገሮችን ለማበላሸትም እቅድ ያላቸውንም እቅድ ቤተሰብን ለመበተን ባህላችንን እንዳለ በባህላችን ለመጫወት ሃይማኖታችንን በአጠቃላይ ሊጫወቱበት ሰዋን እስልምናም ሆነ ክርስትናም ሆነ የትኛውም ሃይማኖት የማይደግፈውን ነገር ማህበረሰብ ውስጥ ለማምጣት ሴት ልጅን ትዳሯን ይዛ እንዳትቀመጥ ለማድረግ በአጠቃላይ የኢትዮጵያን ማህበረሰብ ለማናጋት እንቅስቃሴ ላይ የነበሩና ይህችን አጋጣሚ እንደ እድል አድርገው መጠቀም የፈለጉ ፌሚኒስቶች አሉበት። ከኢስላም አንጻር ደግሞ ካየን የፌሚኒዝምን አካሄድ ከኢስላም አንጻር ካየን ኢስላም ሲጀመር ፌሚኒዝም አያስፈልገውም። ምክንያቱም ቅድም በነገርኳችሁ መሰረት ከሁሉም ነገር በፊት ድንበር አስቀምጧል ኢስላም። ሰዋአን የሴት ልጅም ጥቃት ይሁን ምንም ይሁን በኢስላም ከተካሄደ ማንም ሰው አይዳፈራትም። ተግባባን? ማንም ሰው ሴት ልጅም መዳፈርም ይሁን ጥቃትም ማድረስ ይሁን የሚጠብቀውን መዘዝ ስለሚያውቅ አይዳፈርም። ስለዚህ ሙስሊም የሆናችሁ እህቶቼ ተጠንቀቁ። በዚህ ፖይንት ላይ ፌሚኒዝም የሚባለውን ነገር ከኢስላም አንጻር ከታየ ራሱን የቻለ እንደ እምነት ነው የሚቆጠረው። ፌሚኒዝም ባይተወይ እንደ እምነት ነው የሚቆጠረው። ኤክስትሪም ሊቭል ላይ ከሄደና በጣም ከራቀ ደግሞ ፌሚኒዝም የሚባለው ነገር ከወንድ ልጅ ጥላቻም አልፎ ወደ ሴት ለሴት ግንኙነት የሚያመራ ጉዳይ ነው። በጣም ከባድ ነው። በዓለማችን በነገራችን ላይ በሊቭል ነው የሚያስቀምጡት። ዓለማችን ላይ ያሉ ፌሚኒዝምን የሚያጠኑ ሰዎች በሊቭል ያስቀምጣሉ፣ በደረጃ ማለት ነው። ፌሚኒዝም በጣም ኤክስትሪም ሆኖ የመጨረሻ ሊቭል ላይ ሲደርስ ወንድ ልጅ የሚባል በአጠቃላይ አያስፈልግም እስከ ማለት ነው የሚደረሰው። ያ ነገር ደግሞ የአላህን ቃል የሚጻረር ትዳር ላይ ያለችዋን ትዳሯን የሚያስበትን ወደፊት ለትዳር ፍላጎት ወይ ደግሞ ፕላን ያላትን ትዳሯን እንድትተው የሚያደርግ አይነት ከባድ ነገር ነው ማለት ነው። አብዛኞቹ እንዲህ አይነት ነገር ውስጥ ገብተው ሌሎችንም ሰዎች ማስገባት የሚፈልጉት በወንድ ልጅ ትንኮሳ የደረሰባቸውና ያንን ትንኮሳቸውን አስታከው የራሳቸውን እልህ የራሳቸውን ጠባሳ ለማሻር ሲሉ ሌሎች ምንም ነገር ያልደረሰባቸውን እህቶቻችንን ወደፊት ብዙ ህይወት የሚጠብቃቸውን ገና ማግባት የሚፈልጉትን ለማግባት ዝግጁ የሆኑትን እነሱን ማሰናከልን ስራቸው አድርገው ይዘውታል። የሚገርማችሁ ነገር የዚህ እንቅስቃሴ ራስ ሆነው ዓለማችን ላይ የሚመሩ ሰዎችን ብትመለከቱ በዓለም ደረጃ ነው ያልኳችሁ። በዓለም ደረጃ የዚህ እንቅስቃሴ ጭንቅላት ሆነው የሚመሩ ሰዎችን ስትመለከቱ ሁለት ናቸው ሁልጊዜም። አንደኛው ከትዳር ጉዳይ ጋር ተያይዞ ምንም ተስፋ የቆረጡ አይነት ሴቶች፣ ሁለተኛውና በጣም ከባዱ ደግሞ ግብረ ሰዶማውያን የሆኑ ሴት ከሴት ጋር መጠቀም የለመዱ ይሄን የወረደን
ማንነት ማህበረሰብ ውስጥ ማሰራጨት የሚፈልጉና ከሴቶች መሃል ሴቶችን የሚመለምሉ አይነት ፍጡሮች ናቸው ማለት ነው። ስለዚህ ሴቶች እህቶቼ ጠንቀቅ በሉ። እነኚህ ሰዎች ለእናንተ ለሴቶች ብቻ አስበው አይደለም። ለሴቱ ማሰብ ከሆነ እኛ እኮ ስንትና ስንት ጊዜ እኮ ነው ቪዲዮ የሰራ ነው። ሴት ልጅ ጥቃቷ ይቁም፣ ጥቃቷ ትክክል አይደለም። ሴት ልጅ ለምን ትደበደባለች? ለምን ትቀጠቀጣለች? ለምን ትገደላለች? ለምን ትደፈራለች? አንዴ አይደለም 100 ጊዜ ቪዲዮ እየተሰራ ነው። እነዚያን ቪዲዮዎችን ወደ ጎን ገታ ያደርጉና ወደ ወንድ ልጅ ጥላቻ የሚያመራውን ነገር ያመጣሉ። እኛ ደግሞ እንደ ሙስሊም የወንድ ልጅ ጥላቻ የለብን፣ የሴት ልጅ ጥላቻ የለብን፣ የወንድ ልጅ ንቀት የለብን፣ የሴት ልጅ ንቀት የለብን። ሁሉንም አኒሳኡ ሸቃኢቁ ሪጃል ነው የሚሉት ነብዩ ሰለላሁ ዐለይሂ ወሰለም። ሴት ልጅ ልክ እንደ ወንድ ልጅ ኃላፊነት አለባት፣ መብት አላት፣ ክብር አላት። ስለዚህ ማንም ከማንም አይበልጥም። በዚያ መልኩ ነው የሚኬደው። ይሄ ነገር መረዳት አለባችሁ። እነኚህ ፌሚኒዝምን እንትን የሚያደርጉ ሰዎችን ለማለምለም የሚሮጡ ሰዎችን አትከታተሏቸው። ባይሆን እነሱን የምትከታተሉት ለማጋለጥ ከሆነ ብቻ። አለበለዚያ ግን እነኚህ ሰዎች ከርቀት እየጠላን ያለነውን ግብረ ሰዶምነትን፣ ሴት ለሴት ግንኙነትን ሀገራችን ላይ ሊያንሰራፉ እያሰቡም እየሄዱበትም እንደሆነ ብዙ ፍንጮች አሉ። ተጠንቀቁ ለማለት ያክል ነው ይሄን ነገር ያመጣሁት። ለሴት ልጅ ጥቃት ከሆነ ደግሞ ሁላችንም በያለንበት የሴት ልጅ ጥቃት መቆም አለበት የሚለው እናምንበታለንም። በተቻለን አቅም እንታገልለታለን። ትናንትና እነሱ ጸጥ ብለው አፋቸውን ዘግተው በተቀመጡበትም ለምን ይህች ልጅ ተገደለች? በፌቨን ጉዳይ ላይ እነማን ነበሩ ሲጮሁ የነበሩት? ጮኸን አልነበር እንዴ? ጮኸን ነበር። የዚያኔ ስንጮህ ያልጮሁ ሰዎች ነበሩ። ወደ ግራ ወጥተው ሰውየው እንትን ስለሆነ ነው እንዴ፣ ልጅቷ እንትን ስለሆነች ነው እንዴ ብለው ጉዳዩን የብሔር ጉዳይ ማድረግ የፈለጉ ሰዎች ነበሩ ትናንትና። ዛሬ ግን ተመልሰው ፊታቸውን ቀይረው መጥተው ትናንትና ስለ ፌቨን ስንናገር የነበርነውን ሰዎች ስለ ሴት ልጅ መብት ለማስተማር እየሞከሩ ነው ያሉት። አትሞክሩ። ይሄንን በደንብ አድርገን ስለ ሴት ልጅ መብት ማስተማርም መናገርም ሞራሉም አለን። አስተምህሮታችንም ኢስላማዊ አስተምህሮቱም ያዘናልም። ሴት ልጅ እንዳትበደል፣ ሴት ልጅ ችግር እንዳይደርስ ቁሙላት የሚለው ትእዛዙ ነው ማለት ነው። ስለዚህ ያን ያለው ነገር ኢን አሰብቱ ፈሚን አላህ ወኢን አኽጣእቱ ፈሚን ነፍሲ ወሚን ሸይጣን ወአኺሩ ደዕዋና አን አልሐምዱሊላሂ ረቢል ዓለሚን። ሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።